በሰማይ ያለ የእግዚአብሔር ቤተ መቅደስ ተከፈተ ካለ በኋላ በዛም ደግሞ የቃል ኪዳኑን ታቦት ታየ ይላል። አያችሁ፣ በሰማይ ታቦት አለ ማለት ነው። ምዕመናን፣ በሰማይ ነቢያቱ አሉ፣ በሰማይ ሐዋርያቱ አሉ፣ በሰማይ ቅዱሳን አሉ፣ በሰማይ ጻድቃን አሉ፣ በሰማይ እና አቡነ ተክለ ሃይማኖት አሉ። በሰማይ እኮ ነው ሱራፌልና ኪሩቤል 24ቱ ካህናተ ሰማይ ከአባታችን ከእግዚአብሔር ጋር አሉ። በዛ ድንግል ማርያም አለች። ብፁዓንሰ እለ ይሰምዑ ቃለ እግዚአብሔር ያዕቅቡ። ብፁዓንስ የእግዚአብሔርን ቃልን ሰምተው የሚጠብቁ ናቸው ይለናል ሐዋርያው ቅዱስ ሉቃስ በሉቃስ ወንጌል ምዕራፍ 10 ቁጥር 27 ላይ የክብር ባለቤት ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ በጠባብ ደረት በአጭር ቁመት ተወስኖ በዚህ ዓለም ወንጌልን በሚያስተምሩበት ሰዓት የአምስት ገበያ ሕዝብ ሰዎች ይከተሉት ነበረ ይለናል። ቃሉን ለመስማት ለመባረክ ሕይወት መሆኑ አንተ ተስፋችን ሕይወታችን ብለው ቃሉን ለመስማት የአምስት ገበያ ሕዝብ ይከተሉት ነበር ነው የሚለው። ይገርማችኋል። ከዛ መካከል ነው አንዷ ድምጿን ከፍ አድርጋ አንተን የወለደች አንተን የተሸከመች ማኅፀን እነሆ ንዕድ ክብርት ናት ብላ አመሰገነችው ይላል። በዚህ ነበረ የእግዚአብሔር ልጆች ጌታችን አምላካችን አንተን የወለደች እናታችን ድንግል ማርያም አንተ የጠባሃቸው ጡቶች እነሆ ንዑዳን ክቡራን ናቸው ብላ አመሰገነች። በዚህም ሰዓት ነበረ ተመለሰና ብፁዓንስ የእግዚአብሔርን ቃልን ሰምተው የሚጠብቁ ናቸው ብሎ መለሰላት። ብፁዓን ንዑዳን ክቡራንስ የእግዚአብሔር ቃልን ሰምተው የሚጾሙ የሚጸልዩ አዳኝነቱን አምላክነቱን ቤዛነቱን የሚያምኑ እነሱ ንዑዳን ክቡራን ናቸው። ብፁዓንስ የእግዚአብሔር ልጆች ቃሉን ሰምተን በእግዚአብሔር ቤተ መቅደስ በይቅርታ አደባባይ በዚች ሰዓት ቃሉን ለመስማት በቃል ኪዳኑ ታቦት ለመባረክ በቃሉ ለመባረክ ወደ እግዚአብሔር ቤተ መቅደስ መምጣት ነው። ማንም አላስገደዳቸውም፣ ማንም አላስጨነቃቸውም። በዚች ሰዓት የእግዚአብሔር ቃል ለመስማት በዚች ቦታ በይቅርታ አደባባይ በምህረት አደባባይ ተሰብስባቸዋል። እናንተ የእግዚአብሔር ቃልን ሰምታችሁ በሱባኤ በጸሎት በስግደት በቅዳሴ በምጽዋት አስራት በኩራታችሁን በማውጣት የምታደርጉት ቅንነት ሁሉ ይሄን ንዑዳን ብፁዓን ክቡራን ያሰኛቸዋል። ብፁዓንስ የእግዚአብሔር ቃልን ሰምተው የሚጠብቁ ናቸው ይላል። የእግዚአብሔር ቃል መስማት የእግዚአብሔር ቃል ሰምተን መጠበቅ መጾም ንስሐ መግባት ሥጋና ደሙን መቀበል በሰማይ እግዚአብሔር በራችሁን ይከፍትላችኋል። በራችሁን እግዚአብሔር ይክፈትላችሁ። በሰማይ የእግዚአብሔር ልጆች አሁን በእግዚአብሔር ቤተ መቅደስ በዚህ ቦታ የተሰበሰባችሁላችሁ አሁን ብፁዓን ተብላችሁ በእግዚአብሔር ዘንድ ትመሰገናላችሁ። በእግዚአብሔር ዘንድ ልጆች ተብላችሁ በእግዚአብሔር መንግሥት እንድትሰበሰቡ አምላካችን እግዚአብሔር ይፍቀድላችሁ። በይቅርታ አደባባይ በምህረት አደባባይ እንደተሰበሰባችሁ እነሆ ነፃ በምታወጣ በኢየሩሳሌም ሰማያዊት ሁላችሁም ይሰበስባችሁ። ለዚህ ነው ጌታችን አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ እንዲህ የሚል ቃል እናገኛለን። አላችሁ አይዟችሁ፣ እንደው እንዳትፈዙ። እሺ እግዚአብሔር ይመስገን። በተራራ ስብከቱ እኮ ነው በቃሉ ሰምተን በቃሉ ተባርከን የእግዚአብሔር መንግሥት መውረስ እንደምንችል በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ኩሉኬ ዘይሰምዕ ዘንተ ቃሌ ወይገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቱ አለ። ይሄንን ቃልን አለ ሰምቶ የሚጠብቅ ሁሉ ቤቱን ባለት ላይ የሰራ ልባም ሰውን ይመስላል። አያችሁ፣ ቤቱን ባለት ላይ ይሄንን ቃልን ሰምቶ እኔ የምነግራቸውን ሕይወት የሆነውን ለምጻም የነጣበት ጎባጣ የቀናበት እነሆ ሙታን የተነሳበት
ሰማይና ምድር የተመሰረተበት እግዚአብሔር አምላክ ሰማይና ምድርን በቃሉ ነው የመሰረተ። ይህንን ቃልን ሰምቶ የሚሰራ ሁሉ አለ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል። ምንን ይመስላል? ማንን ይመስላል? ልባም ሰውን፣ አስተዋይ ሰውን ይመስላል። ዝናብ ዘነበ፣ ጎርፍ ጎረፈ፣ ነፋስም ነፈሰ፣ ያንን ቤት ግን አልጣለውም ይላል፣ አልወደቀም። ለምን? በዓለት ላይ ስለተመሰረተ ማለት ነው። የእግዚአብሔር ልጆች አሁን ስለ ዝናብ፣ ስለ ጎርፍ፣ ስለ ነፋስ ለማስተማር አይደለም። በዚህ ዓለም ያሉ ፈተናዎቹን፣ ችግሮቹን ሁሉ በዚህ ዓለም ባለው በነፋስ በጎርፍ መስሎ አስተማረ። ይህንን ቃል ሰምቶ የሚሰራ ሁሉ ቤቱን በዓለት ላይ የሰራ ብልህ ሰውን፣ አስተዋይ ሰውን ይመስላል። ብልህ ሰውን መስለን፣ አስተዋይ ሰዎችን መስለን በእግዚአብሔር ቤተ መቅደስ በዓለቱ እንድንመሰረት፣ በዓለቱ ጸንተን እንድንኖር አምላካችን እግዚአብሔር ይርዳል። እንዲሁም አለ ይህንን ቃልን ሰምቶ የማይሰራ ሁሉ እነሆ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብም ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንን ቤት ጣለው፣ ወደቀ፣ አወዳደቁ የከፋ ሆነ ይላል። ምዕመናን ተመልከቱ። አሁን ልባችን በዓለት ላይ እንደተመሰረተ ጸንቶ ከተገኘ መከራ ቢመጣ ችግር ቢመጣ እኛ በዚህ ዓለም እንደ ሰነፎቹ ብዙ ሰዎች ወጥተዋል። ጾሙ ሰልችቷቸው፣ ቅዳሴ ሰልችቷቸው፣ ስግደቱ ሰልችቷቸው፣ ንስሐ መግባቱ፣ ሥጋ ወደሙ መቀበሉ መምጣቱ ምነሆ በዚህ ዓለም ያለው ፈተና ስልችት ብለው ወደ ኋላ የተመለሱ ሰዎች አሉ። ወደ ኋላ እንዳንመለስ ጸንተን እንድንቆም አምላካችን እግዚአብሔር ይርዳል። ተመልከቱ። አሁን እኛ በዓለት ላይ እንደተመሰረተ ቤት ሆነን መገኘት ያስፈልጋል። ይህንን እኮ ነው በዓለት ላይ ስለተመሰረታችሁ እየጾማችሁ ሱባኤውን እየጸለያችሁ እያመሰገናችሁ እያስቀደሳችሁ እልል እያላችሁ እየዘመራችሁ ወንጌልን እየሰማችሁ በዚህ ቦታ ቆይታችኋል። ብፁዓንስ የእግዚአብሔር ቃልን ሰምተው የሚጠብቁ ናቸው። ታስተውላላችሁ። ሐዋርያው ቅዱስ ጴጥሮስ እኮ ነው ሊቀ ሐዋርያት ቅዱስ ጴጥሮስ ጌታችን አምላካችን እናንተ ሁላችሁም ወደ ኋላ ልትመለሱ ትወዳላችሁ እንዲህ ብሎ ጠየቃቸውናል። ከቃሉ ጋር ናችሁ። ብዙ ሰዎች ያደመናል የመጡት ያክል ወደ ኋላ መመለስ ፈለጉናል። በዮሐንስ ወንጌል ምዕራፍ 6 ቁጥር 68 ላይ ብዙዎቹ ወደ ኋላ ሲመለሱ ተመለከተና ተመልከቱ። አንዳንዶቹ ህብስቱን ለመብላት እንጀራ ለመብላት፣ አንዳንዶቹ ለዝና፣ አንዳንዶቹ መልኩን ለማየት፣ አንዳንዶቹ ለፖለቲካ፣ አንዳንዶቹ እንጀራውን አብዝቶ ከመገበል እኛ ምን ያስፈልጋል ብለው በስንፍና ደግሞ የተከተሉ ሰዎች አሉ። በዚህ ሰዓት ነበረ ወደ ኋላ ሲመለሱ እናንተ ወደ ኋላ ልትመለሱ ትወዳላችሁን ስላቸው ሊቀ ሐዋርያት እኮ ነው ቅዱስ ጴጥሮስ እነሆ እግዚኦ ሀበ መኑ ነሐውር እንዘ ቃለ ሕይወት ዘላለም ብከ። ደስ አይልም? ምእመናን አቤቱ ጌታ ሆይ፣ አቤቱ አባት ሆይ ካንተ ወደ ማን እንሄዳለን? የዘላለም ሕይወት፣ የዘላለም ቤዛ፣ የዘላለም ተስፋ፣ የዘላለም አለኝታ ካንተ ሳለ አንተ ብርሃናችን ነህ፣ አንተ ሕይወታችን ነህ፣ አንተ የኛ መዳኛችን ነህ ብሎ መለሰላ። ወደ ማንም አንሄድም። አንተማ ነቢያቱ ትንቢት የተናገሩልህ፣ አንተማ እነሆ የሁላችን መሰረት፣ የሁላችን አባት። እኛ እኮ አሳውን እኛ መረቡን ትተን የተከተልንህ አንተ ታሻግረናለህ ብለህ ሁሉን የሚሰጥ ሁሉን የሚያድን የዓለሙ ሁሉ ቤዛ ትተው ወደ ኋላ መመለስ አልቻሉም። ምእመናን መተናል፣ ተሰብስበናል። ብዙ ወደ ኋላ የሚስበን ዓለሙ ይስባል፣ ፖለቲካው ይስባል። ብዙ እኛን ወደ ኋላ የሚስቡን ነገሮች አሉ። አሁን እንደ አባቶቻችን እናንተ በነቢያትና በሐዋርያት መሰረት ላይ ምን ብላቸዋል? ይላችሁ ምን ብላችኋል? ታንጻችኋል የተባለው ተመልከቱ። የነቢያቱ አምላክ፣ የሐዋርያቱ አምላክ፣ የቅዱሳኑ አምላክ እኛ የነቢያቱ ልጆች ነን። እኛ የአባቶቻችን እነሆ ስጋቸውን ነፍሳቸውን ለእግዚአብሔር ለሰጡ የሐዋርያት ልጆች ነን። የእነ አቡነ ተክለ ሃይማኖት ልጆች፣ የቅዱሳኑ ልጆች ቤታቸውን፣ ክብሩን፣ ዝናውን፣ ስልጣኑን፣ ሁሉ ነገር ትተው በበረሃ ወድቀው መስቀሉን ተሸክመው
ጀምረው በቃ እስከ ቀራንዮ ድረስ የተከተሉ የእነኛ የቅዱሳን ልጆች ነን። እንደ ምስጋና ይገባቸው። አሁን ምእመናን ብፁዓንስ የእግዚአብሔርን ቃልን ሰምተው የሚጠብቁ ናቸውናል። ምእመናን አስተውሉ። የእግዚአብሔር ልጆች ብዙ ሰዎች የእግዚአብሔር ቃልን ሰምተዋል። ብዙዎቹ አስቀድሰዋል፣ ብዙዎቹ ቀድሰዋል፣ ብዙዎቹ ጾመዋል፣ ብዙዎቹ ጸልየዋል፣ ብዙዎቹ እነሆ በዚህ ኖረዋል። ተመልከቱ። መስማት ብቻ ሳይሆን የሰማነውን የእግዚአብሔር ቃል ቅድም የተማርነውን በአባቶቻችሁ እግር ስር ቁጭ ብላችሁ ለዘመናት የተማራችሁትን የእግዚአብሔርን ቃል የወንጌሉን ቃል የጌታችን የአምላካችን የኢየሱስ ክርስቶስን ቃል መጠበቅ ያስፈልጋል። እሺ በሉ። እግዚአብሔር በእውነት በዚህ ኖረን በዚህ ተመላልሰን ቅዱስ ጴጥሮስ ለኛ በዚህ መሆን መልካም ነው እንዳለ በእግዚአብሔር ቤተ መቅደስ መኖር ለኛ መልካም ነው። በዚህ መኖር ሆነን በአባታችን በእግዚአብሔር እጅ መባረክ፣ በቃሉ መባረክ፣ በቅዳሴው መባረክ ለኛ ሕይወት ነው። ወደ ኋላ እንዳትመለሱ። አሁን መጣችኋል። ተመልከቱ። አሁን ተሰብስባችኋል። አሁን ጸልያችኋል። አሁን ቃሉን ተመራችኋል። አሁን የእግዚአብሔር በረከት የእግዚአብሔር እጅ በእናንተ ላይ አርፋለች። ይህንን ጸጋ፣ ይህንን በረከት፣ ይህንን ሕይወት መጠበቅ ያስፈልጋል። ትናንትና እንደ ጾማችሁት ሁሉ እንደ ጸለያችሁት ሁሉ እንዳመሰገናችሁት ሁሉ አስራት በኩራታችሁን አውጥታችሁ በእግዚአብሔር ቤተ መቅደስ በይቅርታ አደባባይ እንደተመላለሳችሁት ሁሉ ፍጻሜያችንን አሳምርን ብላችሁ እናንተ በእግዚአብሔር ቤተ መቅደስ በዚህ መኖር ያስፈልጋል። እግዚአብሔር ይርዳን። በዚህ ስትኖሩ በሰማይ ቤተ መቅደስ አለ። በሰማይ እኮ ነው። ሐዋርያው ቅዱስ ዮሐንስ ባለ ራእዩ እኮ ነው። በሰማይ ያለ የእግዚአብሔር ቤተ መቅደስ ተከፈተ ይላል። ቤት ያለ ነው። በሰማይ ያለ የእግዚአብሔር ቤተ መቅደስ የዚህ ዓለም ኢንጂነሮች፣ የዚህ ዓለም ጠበብቶች፣ የዚህ ዓለም ፈላስፋዎች፣ የዚህ ዓለም ምሁራን፣ የዚህ ዓለም መሐንዲሶች ያልተራቀቁበት በሰማይ ያለ የእግዚአብሔር ቤተ መቅደስ በእግዚአብሔር ፈቃድ፣ በእግዚአብሔር ጥበብ፣ በእግዚአብሔር ስልጣን፣ በእግዚአብሔር ዳኝነት የተመሰረተች ቤተ መቅደስ በዚህ በእግዚአብሔር ቤተ መቅደስ በዚህ ስትሰበሰቡ አምላካችን እግዚአብሔር ብፅዕት ተብለሽ ብፁዕ ተብለህ ብፁዓን ተብላችሁ በሰማይ እግዚአብሔር ሌላ ቤተ መቅደስ አዘጋጅቷል ማለት ነው። ያ ብቻ እኮ አይደለም። በሰማይ ያለ የእግዚአብሔር ቤተ መቅደስ ተከፈተ ካለ በኋላ በዛም ደግሞ የቃል ኪዳኑን ታቦት ታየ ይላል። አያችሁ፣ በሰማይ ታቦት አለ ማለት ነው። ምዕመናን፣ በሰማይ ነቢያቱ አሉ፣ በሰማይ ሐዋርያቱ አሉ፣ በሰማይ ቅዱሳን አሉ፣ በሰማይ ጻድቃን አሉ፣ በሰማይ እና አቡነ ተክለ ሃይማኖት አሉ። በሰማይ እኮ ነው ሱራፌልና ኪሩቤል 24ቱ ካህናተ ሰማይ ከአባታችን ከእግዚአብሔር ጋር አሉ። በዛ ድንግል ማርያም አለች። እልል በሉጭ ሰይጣን አመስግኑ። በዛች ቤተ መቅደስ በሰማያዊቷ ቤተ መቅደስ በአባታችን በአምላካችን በኢየሱስ ክርስቶስ በቀኟ ቆማ እናታችን ድንግል ማርያም በቅርቡ ልመኗ ማለት ነው። ድንግል ማርያም ታማልዳለች ስንል በየቀኑ አላችሁ፣ በየቀኑ ማለት ነው። በየቀኑ ድንግል ማርያም ከልጇ ፊት ቆማ የምትለምን እንዳይመስላችሁ በቀድሞ ልመኗ ማለት ነው። ቅዱሳን በቀድሞ ቃል በገባላቸው ነቢያቱ ሲያማልዱ፣ ጻድቃን አባቶቻችን ሐዋርያቱ ሲያማልዱ፣ እናታችን ድንግል ማርያም ስታማልድ በልጇ በቀኝ ቆማ እነሆ በነበረው ቃል ኪዳን በገባለት አንድ ጊዜ ቃል ኪዳን በገባላቸው ዓለሙን ሲያስኖሩ ይኖራሉ። በጸሎታቸው፣ በምልጃቸው፣ በድካማቸው፣ ተጋድሏቸው በዚህ ዓለም በከፈሉት ዋጋ በሰማይ ደግሞ በተከፈተችው ቤተ መቅደስ ገብተው በእነሱ ቃል ኪዳን ሌሎቹን ያስመራሉ። በአባቶቻችን ቤተ መቅደስ እንድንሰበሰብ፣ በእግዚአብሔር ቤተ መቅደስ እንድንሰበሰብ፣ በሰማይቷ ቤተ መቅደስ እንድንሰበሰብ፣ እንድንገናኝ አምላካችን እግዚአብሔር ይርዳል። ምእመናን በርቱ። አሁን ይህንን ቃል እንደሰማችሁ ሁሉ በቤታችሁ የሰላም ሰዎች መሆን ያስፈልጋል። የፍቅር ሰዎች መሆን ያስፈልጋል። የርኅራኄ ሰዎች መሆን ያስፈልጋል። ሌላውን ተውት። እየጾማችሁ እየጸለያችሁ
ከሃይማኖታችን ማንም መከራ ቢመጣ ችግር ቢመጣ መኑ ያድገነ ፍቅሮ ለክርስቶስ እንዳለ ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር ማንም አይለየንም። መከራው፣ እሳቱም፣ ችግሩም፣ ስደቱም፣ ፈተናውም፣ ግልምጫውም ሁሉም ቢሆን ከአባታችን ከእግዚአብሔር የሚለየን አንዳችም ነገር የለም። እግዚአብሔር ከሁላችን ጋር ይሁን። እንደው በቃ ነው ያላታጥሉ እግዚአብሔር ከሁላችን ጋር ይሁን።